የተወደዳችሁ የልዑል እግዚአብሔር ቤተሰቦች እንደምን አላችሁ? እንግዲህ ይህ ገዳም ፈለገ ሕይወት አቡነ ሊባኖስ ገዳም የገዳም ነው። አባታችን አባ መላከ ሕይወት ያለው ነጋሽ እስከ ሕይወት ፍጻሜያቸው ድረስ ያገለግሉት ብዙ የሆኑለት ገዳም ነው። በዚህ ሰዓት ግን ያው እድሳት ያስፈልገዋል። በጣም ነቅቷል ቤተ ክርስቲያኑ። ወደዛ ወስዳችኋለሁ። ያንን አይታችሁ እናንተም የቻላችሁትን ነገር እገዛ እንድታደርጉ እሱን ለማሳየት ነው። ወደ ገዳሙ ልውሰዳችሁና እሱን ላስጎብኛችሁ። ጤና ይስጥልኝ የተወደዳችሁ የልዑል እግዚአብሔር ቤተሰቦች እንደምን አላችሁ? እኔ ዲያቆን ምስጢሩ መኩሪያ እባላለሁ። ከፈለገ ሕይወት አቡነ ሊባኖስ ገዳርጌ ገዳም ነው ይህም ቪዲዮ ምልክላችሁ። እንግዲህ ይህ ገዳም አባታችን አባ መላከ ሕይወት ያለው ነጋሽ ያሰሩት ገዳም ነው። በአሁኑ ሰዓት ግን ያው ገዳሙ እንደገና እድሳት ያስፈልገዋልኝ። እስኪ ጠጋ እንበልና ይሄ የምትመለከቱት የአቡነ ሊባኖስ ቤተ ክርስቲያን ነውና በጣም ነቅቷል። በውስጥም በውጭም ነቅቷልኝ። እስኪ የነቃውን አካል ጠጋ ብለን ወደዛ እንየውና እድሳት የሚያስፈልገው ይሄ ጉዳይ መሆኑን እንመለከታለን። እንግዲህ እንደምትመለከቱት ይሄ የነቃው ክፍል ነው። እንደምታዩት ይሄ ካልታደሰ በጣም አስቸጋሪ ነው። በ12ቱም መስኮቶች ዙሪያ በሙሉ እንደዚህ ነቅቷልኝ። ይሄ መሰረቱ የምትመለከቱት ነው። እስከ ጫፍ ድረስ እንደምታዩት ነቅቷል። ይሄው መታደስ ያስፈልገዋል። ይሄው ሌላኛው ክፍል ደግሞ ይሄ ነው። ታች ይወርዳል እንደዚህ ብሎ እስከ ታች እስከ መሰረቱ ድረስ ስንጥቁ ነው የምትመለከቱት። ይሄም እንደምትመለከቱት የነቃው ነው እስከ ታች ድረስ። በዚህኛው ስንሄድም እንደዚሁ አለ። ያው እንደምታዩት ይሄም እዚህ ላይ ነቅቷልኝ እስከ ታች ይሄዳል። ይሄ ማለት ነው። ይሄም እንዲሁ ያው ምናልባት ዙሪያው በሚባል መልኩ ነው ሁሉም እንደምትመለከቱት። በተለይ በዚህኛው ገጥ መሰረቱ ላይ በጣም ተናግቷልኝ። ይሄ መሰረቱ ነው። በቃ ይሄ እንደምትመለከቱት የነቃው ይሄ መሰረቱ ነው እንደምታዩት። አዎ ይሄ መሰረቱ ደግሞ እንግዲህ ቅድሚያ የሚያስፈልገው ይሄ ነው። እዚህ ላይም እንደምትመለከቱት የነቃው ክፍል ይሄው። ይሄኛው ላይም እንዲሁ ማለት ነው። በተለይ ይሄኛው በቃ እንደዚህ ብሎ እስከ ታች ይወርዳል። ከዛ እንደዚህ ደግሞ ይሄዳል። ይሄው እጀን ተከትላችሁ የምትመለከቱት ይሄዳል እስከ ጫፍ ድረስ ማለት ነው። ይሄው እንደምትመለከቱት በዚህ መልኩ ነው የነቃው። የላዩ ብዙ አያሰጋም ነበር። አሁን ደግሞ አስጊ የሆነው እዚህ ጋር ያው መሰረቱ አሁንም ይሄው እዚህ ላይ ዋናው ተሸካሚው መሰረቱ ይሄው በዚህ መልኩ ነው ነቅቶ ያለ እንደምትመለከቱት ማለት ነው። ይሄው እዚህ ላይ አሁን ለምሳሌ ይሄን ነገር ለመጠገን ቢያንስ በቃ ይሄ እዚህ አካባቢ ጀምሮ መቦርቦር አለበት። እንደገና ይሄ ዙሪያው ተቆፍቁፎ እንደገና ይሄ ተነስቶ ማለት ነው። ይሄ ተነስቶ ነው የሚሞላው እንደገና ሲሰራ የነቃው አካባቢ ተነስቶ ማለት ነው። ቢያንስ የተወሰነ 1 ሜትር ያህል ስፋት ይኖረዋል የሚቆፈቆፈው ዙሪያውን። ይሄ አካባቢ እንዳለ ተቆፍቁፎ ከላይ እስከታች ማለት ነው የሚሰራው ማለት ነው። እና እንደ እግዚአብሔር ፈቃድ እንግዲህ ይህን ታላቅ ቦታ አባታችን ብቻ ነው የነበሩት አባ መላከ ሕይወት ያለው ነጋሽ። እንግዲህ እዛቸው ውጭ ምንም ሰው የለውም። ህብረተሰቡም ቢኖርም ብዙ እንትን አይለም። አንደኛ የገጠር ሰውም ነው፣ ብዙም ሀሳብም የለም። የተወሰነ ሰው ነው የሚመጣውን ቤተክርስቲያን ብዙ ያን ያህልም አይደለም። ግን በቻልነው መጠን እኛም እናንተ የተወሰነ ነገር ካላችሁና እኛም እንደ እግዚአብሔር ፈቃድ እናስተባብራለን። እስኪ ያለውን ነገር ጉዳቱን ላሳያችሁ ብዬ ነው። እግዚአብሔር ይስጥልኝ። እንግዲህ ያለውን ሁኔታ እኔ እየተከታተልኩ እዛው ስለሆንኩኝ አደርሳለሁ። እግዚአብሔር ይስጥልኝ።